ኢትዮጵያ ውስጥ ቢዝነስ መስራት በጣም ዲፊካልት መሆኑን ያወቅኩት አንጎላ ላይ ሆኜ ነው። እና አንጎላ ላይ በጣም ቢዝነስ ቻሌንጅ እጂ እናንተ እንዴት ነው ቢዝነስ እዚህ የምትሰሩት ብዬ ስላቸው አይ እንኳን እዚህ ኢትዮጵያም ሰርተናል ኢትዮጵያም ይሰራናል እረ ከዚህ በሳል እንዲያል አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50 60 ዓመትና 70 ዓመት ላለፈው 100 ዓመት ያሉ ካምፓኒዎች ሁለት ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ ሁለት ወይ ሶስት ምናልባት በንግድና በመናምን ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት ዓለም ላይ ግን ሺ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት ዓመት እንደሆነ እነ ፎርድ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆነ አስቡት። እኔ በሁሉ በብዙ መንገዶች ሰክሰስፉል አልሆንኩም። እንደውም ብዙ ፌለሪቲዎች አሉ። አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም። ጉዞ እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው ሁሉ ጊዜ የበቀሉትን ዛፎች ነው ያሉትን ዛፎች ብዙ ዛፎች ዞሮ አሁንም ደጋግም የምነግረው ፖለቲካው ኢኮኖሚውን የሚመራ ከሆነ አሁንም ወደፊትም ዋጋ እንከፍላለን። ስትረሱ አንድ ወዳጆች ነበሩኝ አንጎላ ላይ እና ቢዝነስ ይሰራሉ። ጓደኞቼ ናቸው ኤርትራ ሄዱ ናቸው እና በጣም ቢዝነስ እዚህም ነው አላቸው እና ሁሉ ጊዜ ምን እንደምሉ ታውቃላችሁ ኢትዮጵያ ውስጥ ቢዝነስ መስራት በጣም ዲፊካልት መሆኑን ያወቅኩት አንጎላ ላይ ሆኜ ነው። እና አንጎላ ላይ በጣም ቢዝነስ ቻሌንጅ እጂ እናንተ እንዴት ነው ቢዝነስ እዚህ የምትሰሩት ብዬ ስላቸው አይ እንኳን እዚህ ኢትዮጵያም ሰርተናል ኢትዮጵያም ይሰራናል እረ ከዚህ በሳል እንዲያል በኋላ ወደ ቢዝነስ ውስጥ በደንብ ስገባበት አየሁት እንዳላችሁት ስትረሱ every day ብቻ አይደለም every hour ነው የሚገጥመው። ቢሮክራሲው ምኑ በጣም በርካታ ነገር ነው። ግን የቢዝነስ ኮንሰፕት እንትኑ ቢታወቅ እኛም እንግዲህ እዚህ ሁሉ ስትረስ ውስጥ አንገባም። ሁላችንም ዊን እንትን ማለት ምን ብቻ አይደለም አንደርስታንዲንግ ብንደራረግ ለምሳሌ ባለሀብቱን የምታይበት አሁን እንደ እንትን እንደዚህ መኪና ቤት እዚህ የነዳ ስለሄደ በቃ እሱማ ምናምን ልትለው አይደለም ያለበት መከራ። አንዳንድ ጊዜ እኮ መኪናውን እየነዳ እንደውም አንዳንዴ እኔ ልንገራችሁና መኪኔን እየነዳው እቤቴ ስደርስ በእንትን ውስጥ ነው በመናብ ውስጥ እየነዳሁ ነው እቤቴ ስደርስና እንዴ ወደ ኋላ መለስልና እንዴት ነው ነድቼት የመጣሁት እላለሁ ምንም ሳልሆን እንዴ ምክንያቱም ይሄ ስትረስ ነው። ከዛ ጥሩ ነገሩ መቼስ እቺ ጧት ያው ከቁርስ በፊት ሩጫ አትቀርም። እሷ በቃ ትንሽ ሳታግዘኛ ያራግፍልኛል በላቡም በምን እና እኔ አንዳንድ ጊዜ ትልልቅ ባለሀብቶች ትልልቅ እንትን ድርጅት የሚመሩ በጣም ያሳዝኑኛል። አንዳንዴ እኔ እኮ እንደ ሰው በጣም የምመኘው ነገር አለ። እንደ ሰው ምን እንደምመኝ ታውቃለህ? ምንድነው? በቃ ምንም ነገር እንትን ባይኖርና በቃ ተቀጥረህም አይነት መስራት ወይንም ምንድነው መሰለህ በቃ ከኃላፊነት ወጥተክ አሁን እኮ ለሁሉ ነገር ኃላፊነት ወስደን ብቻ አንዳንድ ተረት እንዳይሆንብን ምንድነው ሰውየው አለ የተባለው ምንም ደሃ ነው አሉና ውጪ ዝናብ ይጥላል እና አንድ ሀብታም በጣም ዝናብ እየቀጠቀጠው ከብቶች ወዲያ ይመልሳል ይላል። እንደው ሰው በቅርብም ሰምታችሁ ትደናቃሉና ያ ደሃው ቤት ውስጥ ሆኖ ወይ እንኳንም ከብቶች አሉኝ አሁን ይሄን ደሃ እኮ ነው ይሄን ዝናብ እኔ ላይ ይወርድ ነበር ይውረድብኝ ትላለህ። ያው ዞሮ በቢዝነስ ግን እኔ አሁን ስራ የሚሰሩ ባለሀብቶችን ምናምን እገዛ ቢደረግላቸው በዚህ አጋጣሚ እገዛ ምን ማለት መሰለህ እገዛ አንደርስታንድ እንዲደረጉ ነው ማለት እገዛ ማለት it's not about no ቢዝነስ ኑራን አርጉላችሁ አይዞህ በርጥም እንደሱ አይደለም። አንደርስታንድ ይሄ ሰውዬ ከዛ ወጥቶ ከፋብሪካ ወጥቶ ስንት ሰዎች በስሩ ይዞ እንደሚሄድ ምን ያህል
እንትን የቢዝነስ መጥፋት ይመጣበታል፣ ሰራተኛ እንትን ችግር ይመጣበታል። እንደገና ደግሞ የፋብሪካ ውጤቶች ጥሬ ዕቃ አሁን እንግዲህ በጣም ከባዱ ነገር ጥሬ ዕቃ ዶላሩ መጥፋት፣ ዶላሩ አገኘው ብለህ የሆነ ነገር ስትመጣ ሌላ ፓወሩ ችግር ይኖራል፣ ማሽኖች መበላሸት ይመጣብሃል። እንደው እኔ አሁን አንዳንድ ጊዜ ከሆቴል ይደውሉልኝና በተለይ ቴክኒሻኖች ሲደውሉ ምኑ ተቃጠለ ሊለኝ ነው እላለሁ። አብረን ነው በቃ ትርትር የምትለው። ደግሞ እኮ እነዛ ሚሊዮን አውጥተህ የማትገዛቸው እቃዎች አሉ፣ የማታገኛቸው እቃዎች አሉ። ከዛ ደግሞ ዘግተክ አንዳንድ ጊዜ ልብስ ትልልቅ የልብስ ካውያዎች አሉ በብዙ ሚሊዮን እነሱ በቃ እንትን ቺንጋ ተበጥሶ እንትኑ ተቃጥሎ ምናምን ሲልክ በቃ እንግዲህ ለሚቀጥለው 3 ወር በካውያ እንደዚህ ስትተኩስ ትላለህ። ቀላል አይደለም። እነዛ ምን ያህል ስትረስ ውስጥ እንደሚከቱ ኢማጂን። ይሄ ምልክ በእኔ ብቻ በሁሉም ጋር የማየው እኔ ዛሬ እንግዲህ ድምጥ ልሁናቸው ለሙሉ ኢትዮጵያ ባላ ሲሪየስ ነው። አሁን ይሄንን ካልተረዳን እንትን ሀብት አንፈጥር። ሀብት ደግሞ የሚፈጠረው በባለ ሀብት። ባለ ሀብት ደግሞ የሚባለው እንዴት ነው መጀመሪያ? አሁን እኮ ብዙ እኮ ሰዎች አጣ። አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50-60 ዓመትና 70 ዓመት ላለፈው 100 ዓመት ያሉ ካምፓኒዎች 2 ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ 2 ወይ 3 ምናልባት በንግድና በምናምን ይዘው ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት ዓለም ላይ ግን ሺህ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት ዓመት እንደሆነ እነ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ምን ጠዋት ማታ ብንለፈልብም ምንም ኤክስፐርት ኢኮኖሚስት ቢኖርን ብዙ ኢኮኖሚስቶች አሉ። ግን ኢኮኖሚስቶቻችን የሚከተላቸውና የሚረዳቸው ሰው ከሌለ አፕሪሺየት ካላደረከው አንዱን ዝም ብለህ ሳምባዲ ምንም የማያውቀውን አምጥተህ በላይ አለቃ አድርገህ በቃ ጎሄድ የምትለው ከሆነ ባለ ሀገርም ዋጋ ትከፍላለች። ሁላችንም ዋጋ እንከፍላለን። ይሄ በነገራችን ላይ እነዚህ ነገሮች ከደርግ ጀምሮ የመጡ ችግሮች ይመስሉኛል። ምናልባት ደርግ ሲቋቋም ከሻለቃ በታች ያሉ ነበሩ አይደለ? እዛ ጊዜ መጡ እና እንግዲህ ከሻለቃ በታይና ምናምን የመጡት ኮሎኔሎቹን ጀነራሎቹን ሁሉ መሯቸው እና ነገሮች ሁሉ ተበላሹ። እዛ ጋር ገብቷቸዋል አይደለ? በቃ ይቻላል ምን እንትንፉ እንደ ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያሰሰ ፕሮብሌም ይሆናል እንዴ? እና አሁን ያኔ መሰለኝ እንግዲህ እነሱም ከዳ ሲልኳቸው ምናልባት የዚህ ደርግ 109 አባላቶች የመጡት አሉ ከየጦሩ ውስጥ ታች ያሉትን እንደው የፈለጋቸውን ያርጓቸው ሄዱና ተብሎ መሰለኝ እና መጣው። ከነሱ ጀምሮ የነበረ አመራር ሲስተም ጥሩ አልነበረም። ምን ሆነ? እኔ ከፈቀድኩትና እኔን የሚደግፍ ከሆነ ምንም ይሁንም እየተባለ መጣ እና ብዙ ዋጋዎች ተከፈሉ። ደግሞ ብቁ ሰዎች ጥሩ ሰዎች በጣም ሃይ ፖዚሽን ላይ ያሉ ሰዎች በጣም ብቁ ሰዎች ካልሆኑ ሁላችንም ምንም እኔና እናንተም ብንለፋ የፈለገው የሀገር ኢኮኖሚስት ቢለፋ at the end of the day እንትን ነው የምንሆነው፣ ዋጋ ነው የምንከፍለው። እኔ በብዙ መንገዶች ሰክሰስፉል አልሆንኩም። እንደውም ብዙ ፌለሪቲዎች አሉ። አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም። እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው፣ ሁልጊዜ የበቀሉትን ዛፎች ነው ያሉትን ዛፎች። ብዙ ዛፎች ወድቀዋል። እንደኔም ደግሞ ብዙ ፌለሪቲዎች አሉ። ከሩጫ በጀምርልክ ብዙ የተሸነፍኳቸው፣ ብዙ ፌል ያረኳቸው፣ ብዙ መከራ የበላሁባቸው አሉ። በቢዝነስም እንደዚህ ብዙ የከሰርኩባቸው በጣም አዋጣኛል ብዬ ገብቼ በቃ በራሴም ስተት of course most of them በራስ ስተት
በኋላ አካሌ እንደዚህ ሆኖ ነው እንደዚህ አድርገው እግዚአብሔር ይመርቸው ምናምን። አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትኑና በቃ ቢሮክራሲውን አውቀ መግባት ነው። ምንም ልታረግ አትችልም። አንዳንድ ጊዜ እዛ ሰምዌር ያለ እንትን እንደዚህ ያለ ከተባለ ወይ በቃ እሱ ችግር መኖሩን ካወቅ አለመግባት ነው። ኦፍ ኮርስ ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ። ብዙ በተለይ ምንድነው መሰለክ በጣም አንዳንድ ነገሮች ላይ ብዙ ከፌለሪቲዎች ሳምባዲ ምንም እዚህ እንትን በልማትለው የብዙ ሰዎች እንትኖችን ይዞብን ይወደቃል ማለት የብዙ ሰዎችን እንጀራ አንዳንድ ጊዜ ቀበሌ ሊቀመንበር ሊሆን ይችላል ስለሚችል ምክንያቱም መንግስት የሚባል አካል ትልቅ አካል እሱን መከታ አድርጎ አንተን ድራሽ ሊያጠፋ ይችላል። በዛ ጊዜ ምንም ፍትህ ተከራክረ ካገኘ በኋላ ከአመት ከሁለት ከሶስት አመት በኋላ እንትኗን ነፃ እንትንን ፍትህን አገኘ ሄድክ ተመለስ ስል ቢዝነሱ ሞቶ አልቋል። ምንም ልታረግ አትችልም። አንዳንድ ጊዜ በዚህ እንትኖች እንትን ቢሆን ሰፓሬት ቢያደርጉ መንግስት እኔ ቅድም እንደጠየከኝ ብዙ ፌለሪቲዎችን እንደ ኦቨርናይት 2 ሆቴል እኮ አቃጥለናል። ያው ቃጥለናል ነው የምለው እንግዲህ ምክንያቱም የሁላችንም የድምር ውጤት ነው። ወጣቶቻችንን ያስተማርንበት የነገርንበት ይሄ ቅድም ለመናገር እንደፈለኩት ይሄ ሆቴል እኮ እዚህ ቢቀመጥ የሱ አይደለም። ምሳሌ ያህል በደርግ ጊዜ ብዙ ንብረቶች ተወረሱ አይደለ? ባለቤቶቹ ሞቱ ወይንም አለፉ ሄዱ። ግን ብዙ የከሌንጻይ እየተባለ እስካሁን ድረስ እንጠቀምባቸዋለን። እንደዚህ አይነት ትውልድ ውስጥ መቅረጽ አልቻሉ። ይህንን ወደዚህ ስንመጣ የሁላችንም ሚስቴክ ነው። ምናልባት አንዱ በትልቁ ሊወስድ ይችላል። መንግስት እንደ መንግስት ብዙ ነገር ሊወስድ ይችላል። ዞሮ አሁንም ደጋግም የምነግረው ፖለቲካው ኢኮኖሚውን የሚመራ ከሆነ አሁንም ወደፊትም ዋጋ እንከፍላለን። ህዝብም እንደ ህዝብ ዝም ብሎ ብቻ እንትኑ ተመቸኝ እንግዲህ ይሄ ሚዲያው አራተኛ መንግስት ነው የሚባለው። አራተኛ መንግስቱን ብቻ እየተከተልክ በቃ እሱ አለኝ እያለ ከየትም ይለቅልሃል። በቃ ያ ሰፊው ህዝብ ያንን ይከተላል።